ምን ነው መጣሽ? ናፈከኝና ልይብዬ መጣሁ። ተንጃንዬ አሞሽ ነው አይደል? ኧረ አባ አላመመኝም። እኔ ስለናፈከኝ ነው የመጣሁት። ታዲያ በዚህ ሰዓት ምን ነው የኔ ልጅ? ስራሽስ? ስራዬማ አለ አባ፣ የት ሄድብኛል? አንተ ስለናፈከኝ ሰበብ አድርጌ መጣሁ። እንደው የብደትሽ ግን መቼ ነው የሚተውሽ? የቱ ብደቴ? ይሄ ነዋ። ድንገት ናፈከኝ እያልሽኝ ውቃቤን የምትገፊ። ምን ላድርግ አባ? ታዲያ ስናፍቀኝ ምን ማድረግ ነበረብኝ? አንድ ጊዜ እንዴት እንዳስደነገጥሽኝ አስታወስሽ? ምን አድርጌ አባ? ያኔ ልጅ እያለሽ ናፈከኝ ብለሽኝ ነዋ። አባዬ ምን ሆንሽብኝ ልጄ? ምን ሆነሻል? ምንም አልሆንኩም አባ። አትደብቂ። ምን ሆነሽ ነው? ምንም አልሆንኩም አባ። ለምንድን ነው አስተማሪዎቹ ያስጠሩኝ? ስትናፍቀኝ አስተማሪን ጥሪልኝ አልኩት። ስትናፍቀኝ? አዎ ንፍቅ አልከኝ። ምን ሆነሻል? ደህና ነሽ? ጠዋት ስራ ላይ እየሄድኩ ነው። እያበድሽ ነው እንዴ? ምን ነው አባ? በትምህርት ሰዓት ናፈከኝ ይባላል? ስትናፍቀኝ ምን ላድርግ? ወይ ጉድ! ጭራሽ ብለሽ ባልሆነ ሰዓት እያስጠራሽ ታስደነግጭኛለሽ። አሴት ከናፈከኝ እጠራሃለሁ። እንዴ አስተማሪዋስ ብትሆን እንዴት ነው ዝም ብላ ያለ ምክንያት የምትጠራኝ? አባዬ ካልመጣ አልማርም አልኳት። ለነገሩ ያንቺን ጸባይ መቻጧ ድርቅ ብለሽባት ነው አይደል? ስለመጣ ደስ አለኝ። ውድድ ነው ማድረግ። ወይ መውደድ! እንደዚህ ቀልቤን እየገፈፍሽኝ እወዳለሁ ትይኛለሽ። በያውን ግቢ። እሺ ቻው አባዬ። ቻው ቻው። ከዛ በኋላ እየለመድኩት መጣሁ እንጂ ተፈልጋል ስባል የሞትሽ መስሎኝ እየበረርኩ ነበር የመጣሁት። እዛ ስደርስ ራሱ ማገኝሽ ያልመሰለኝም ነበር። ግን እኮ አባ የምርም ስለምትናፍቀኝ ነው። እንደው ምን ይሻልሻል ልጄ? አባ ዛሬ ግን ናፍቀኝ ብቻ ሳይሆን የሆነ ነገር ይዤልኝ ነው የመጣሁት። ምን ይዘሽልኝ መጣሽ? ኬክ ነው። ከየት አመጣሽው ልጄ? አለቃዬ ኬክ ጋበዘችኝና አባዬ የሚወዳል ስላት ለሳቸው መሰጅላቸው አለችኝ። አባሁን ብላ። ምን አይነት የተባረኩ ሰዎች ቢሆኑ ነው? በያንቺቢ እኔ ጥግብ ብስክል ነው የበላሁት አባ። እኔ ስራ መሄድ ስላለብኝ አንተ ብላ አባዬ። ይሻላል ልጄ። ቻው በቃ አባ፣ ሰላም ዋል። በደግ ሰላም ዋይልኝ። ደህና ዋል። ደህና ዋይ የኔ ልጅ። ሰላም ዋይልኝ። ይሄ አባዬ ነው። አንቺ ዘዋሪ፣ እኔ የት ሄደች እያልኩኝ ይጨነቃ ነው። አንቺ እዚህ መንደር ለመንደር ትዞርልኛለሽ አይደል? አባ ለተጠርቼ እኮ ነው። ደግሞ የማለደት ነው አንቺና ኬክ። በቃ የቢተር ልደት ነው። አትይም ኬክ በልቼ ወረኛ ነውን? በይኒት ነይ። ለሞኔ የማለደት ነበርሽ? የቢተር ልደት ነው። አሃ ኬክ እየበላሽ ነው። እኔ ረሳሽ? አው ጥግብ እስከመድረስ ነው የበላሁት። የኬክ ፍቅርሽ ወጣልሻ። ካሁን በኋላ ኬክ አልፈልግም። ገዛልኝ ማለት ነው። እድሜ ልክሽን አልፈልግም እንዳልሽ ነው። አሁን ስንሄድ ብታይ ጉሮሮን ይዘሽ ነው የምታስቆሚ። ካላመንከኝ በኬክ ቤት በኩል እንለፍ። ወረኛ፣ ባንቺ ቤት አሁን አታለሽኛል አይደል? በኬክ ቤት ስናልፍ ልታስገዢኝ ነው አይደል? ቆይ አባ አንተም ኬክ አምጥቼልሃለሁ። ተይ እንጂ አንዬ፣ ይሄኔ ልጅ ብለሽ ደግሞ እንደ ሕፃን ልጅ ለኔም ኬክ አመጣሽልኝ። አንተ ተወራኝ እንዴት በላል? እንደው አምላኪ በምን የጽድቅ ስራዬ ነው አንቺን የመሰለች ልጅ ያደለኝ? ውይ ሚስት ወይ ኬክ ነው ያለችው። እስቲ ወግ ይድረሰኝ። እስቲ ምን ነገሩ? ወይ ጉድ! እቺ ደግሞ ባይስት እንደዛ ልጅ
ትንሽ ልብላ እንዴ? አይ ያንስበታል ደግሞ ለሱ እቺ ተበቃኛል። በቃ ላለሽ ነው። እኔ ምንም የሚነገር ነገር የለኝም። ኧረ እባክሽ ማውራት ስለማፈልጊ ነው እንጂ ብዙ የሚነገር ነገር አለሽ። እንዴ ሰላምዬ፣ ቆይ ምን የሚነገር ነገር አለኝ? ለምሳሌ ያ ከሀገር ቤት ስለመጣው ምናምን ልጅ ነው። ስለማ? ስለ ኤልያስ? እሱማ እኮ ሄደ። ወዴት? ወደ መጣበት ተመለሰ። ምን ነው አልተስማማችሁም? ምን እያልሽ ነው ሰላምዬ? አባዬ እንዴት እንደሆነ ሊጠይቅ ነበር የመጣው። ጠየቀ፣ ተመለሰ። እሺ ቆይ ያስለየው ልጅ አሴርማ አለ። ወዴት ሄዳል ብለሽ ነው? እንደው ከአባዬ ጋር ሲዳረቁ ነው የሚውሉት። ምን ሆነው? አሴር ምንም አይነት ትምህርት አልተማረም። አባዬ እንደው ላስተምረው ብሎ ነበር፣ ግን እሱ የሚገባው አይነት አይደለም። እንዴ ምን ሆኖ ነው ያልተማረው? እኔ እንጃ፣ ብቻ ቤተሰብ የለውም መሰለኝ። ጎዳና ላይ ሳይሆን አይቀርም ያደገው። ወይኔ ሲያሳዝን። በጣም የዋህ ነው። ምንም ነገር አያውቅም ብታይ። ሀኒ፣ የሰው ልጅ ጓደኛ ሆነኝ ብለሽ ጓደኛ እንደማታደርጊው በደንብ አውቃለሁ። ግን ደግሞ እኔ አንቺ የልብ ጓደኛ መሆን በጣም ነው የምፈልገው። ሰላምዬ፣ እኔ እኮ እንደ ጓደኛዬ ሳይሆን እንደ እህቴ ነው የማይሽ። ደግሞ ምንም ቢገጥመኝ እንዳንቺ እናገራለሁ። እሺ ሀኒ፣ በቃ ምግቡን አዘገጃጅና እንውሰዳ። ይቺን ማን ነበር ያልኩህ? ይቺን እሷ ነው አውቃታለሁ። ቀላል ነች እኮ። ማናት? ለምን ጠየቁኝ? ግን ለምን ጠየቁኝ ማለት እየተማርን አይደለም እንዴ? እርሶ ስለማያውቁ ነው እኔ የሚጠይቁኝ? ለምን ቀሉን አተውም አሴር? በቃ ከተነቃብኝ ይቀራላ። ጠፍታብኛለች። ታዲያ የትኛዋን ነው የምታውቃት? እንደው ዝም ብለን ነው የምንለፈው? መብለክ ነው። ዝም ብለንማ አይደለም እያወራን አይደል እንዴ? ለምን ጠየቁኝ ማለት እየተማርን አይደለም እንዴ? አተውም አሴር። በቃ ከተነቃብኝ ይቀራላ። ጠፍታብኛለች። አንቺው እንግዲህ ከልጅነቷ ጀምሮ የአባቷ ናፍቆት በቃ ትምህርት ቤት ሆነ እንኳን አያስተምራትም ነበር። አባቴ ናፈቀኝ ብላ ከትምህርት ሁሉ ትወጣ ነበርና እንግዲህ አባትየው ዛሬም ልክ እንደ ድሮ ስራውን ትታ እቤት ስትመጣ ደነገጡ። ምን ሆነሽ ነው ልጄ የመጣሽው ስሏት፣ ናፈቀኝ አባ፣ አንተ ስለናፈቀኝ ስበብ አድርጌ ላይክ መጣው አለች። እና እሳቸው እንደዛ ከሆነ አሪፍ፣ ግን በልጅነትሽም እኮ አንድ ጊዜ እንደዚህ ትምህርት ቤት አስተማሪ አስቸግረሽ አባቴን ካላየሁት አባቴ ናፍቆኛል አባቴን ካላየው አልማርም ብለሽ አስቸግረሽ ይሄ ከልጅነትሽም የነበረብሽ ነገር ነው ብሎ አባትየው እንግዲህ በጣም ግርም ብሎት እኔ እኮ አባቴ ስለምትናፍቀኝ ስለነበረ ነው ብላ እንግዲህ ሀኒቾዬ መለሰችለት። ግን አባ ለዛ ብቻ ሳይሆን ስበብ አድርጌ አሰሪዬ ኬክ ጋብዛኝ ከዛውም ላንተም ኬክ ላምጣለ ብዬ ነው አባዬ ብላ እንግዲህ ከዛን እሳቸውም ኬኩን በሉ። ከዛም በኋላ ሀኒቾዬም ወደ ስራ ሄዳ እንግዲህ ከሰላም ጋር ሰላም ሀኒዬ እንዴት ነሽ ስራ ላግዝሽ ወይ ምናምን ስትላት አይ ምንም አልፈልግም በቃ አንቺ ግን እኔ ነኝ አንቺ እንጂ አንቺ ምንም ነገር አትነግሪኝም አይደለ እኔ ቃል ጠየቅኩሽ ምናምን ስትላት ምንድነው ምነግርሽ ስትላት በቃ ስለ አንቺ ነው ስለ ህይወትሽ ምክንያቱም እኔ ጓደኛሽ ማለት በቃ እኔ ነገሮች እንደማወያይሽ አንቺም እንድታወያይኝ እፈልጋለሁ ምናምን ብላ ያ ከደሴ የመጣው ልጅ ምን ሆነ ኤልያስ ምናምን ብላ ጠየቀቻት። እንግዲህ ለማዋጣት እሱ ወደ መጣበት ተመልሶ ይሄዳል። ያስ ሌባው ልጅ ደግሞ ምስኪን ነው አለ እሱማ አባዬን እያዳረቀ እያለች ከዛም በኋላ በቃ እሺ ምሳ እንስራና አብረን እናቅርብ ብላት እንግዲህ ሰላምዬ ከሷ ጋር ምግብ መስራት ጀመሩ። ከዛን ጆሮ ደግሞ ጋሼ ጋር ፋዘር ጋር ሄዶ እንግዲህ ፋዘር እያስተማራቸው ምናምን እየተዳረቁ በዛው መሀል እንግዲህ ጆሮ ፋዘር ግን ፍህቱ ጋነች የቱ ጋር ነች የቱ ጋር ነች እያለ እንግዲህ ከዛም በኋላ አንድ ላይ ሲያነቡት ፍቅር ነው። ቆይ ምንድነው ብትለው ልጅ አልገባኝም ምን ለማለት ፈልገ ነው ለምንድን ነው አይ ለዚህም ደርሳ ይልኛል እያለው እንግዲህ ሙድ እየያዙበት አይ ያላወቁም ፋዘርዬ ማንን እንዳፈቀረ እኮ ቢያውቁት ማለት ነው ጆሮውን ይዘው ነበር የሚቆነጥጡት።
ከገዛ ከልጆ ከአና ጋር እንደሆነ ቢያውቁ ኖሮ አያስተምሩትም ነበር ብዬ ነው የማስበው። ምክንያቱም እሳቸው የሚፈልጉት የተረጋጋ እሷን ማስተዳደር የሚችል አይነት ወንድ እንድታገባ ወይም ደግሞ አብራ እንድትሆን ነው። እንግዲህ ኤልያስ እንደዛ አይነት ስለሆነ ነበር አብሮ እንድትሆን ራሱ ያንቺው አባት ራሱ ሲፈልግ እና ደግሞ ብዙዎቻችሁ ኤልያስ ወደ መጣበት ተመልሶ ይሄድልን ጆሮና ሀና ይታረቁ እያላችሁ ነበር እና ተሳክቶላችኋል ብዬ አምናለሁ ማለት ነው። እኔ ግን ኤልያስ በይ ደስ ይለኛል። ምክንያቱም ክፋት የለበትም ኤልያስ። ክፋት ቢኖርበት እኔ ራሱ አንደኛ ተቃዋሚ ነበር የምሆነው ማለት ነው እና ክፋት ስለሌለበት ባይ ደስ ይል ነበር። ግን ደግሞ እዛ ካለ አይስማሙም። ምክንያቱም ሀንቾና ጆሮ መገናኘታቸው ስለማይቀር በዛን ጊዜ ደግሞ እሱ መንጨርጨሩ መቅናቱ ከጆሮ ጋር መጣላት ከሀና ጋር መጣላት የማይቀር ነገር ነው። ስለዚህ ከዚህ ሁሉ ወደ መጣበት ተመልሶ እሱ እንዳለ ሀንቾን በሚችለው ነገር ቢያግዛት ቢረዳት ይሻላል እና ለማንኛውም ዛሬም ከሰዓት በነገራችን ላይ በዚህ 3 ቀን ለምን ተከታታይ ማድረግ እንደፈለገው አላውቅም ኖላዊዎች ማለት ነውና ዛሬም ደግሞ ክፍል 32 ይለቀቃል የኔ ውድ ቤተሰቦች እና ጠብቁ በጉጉት ማለት ነው።